አንተ ስለምናቀ ወይም ደግሞ አንተ ሚዲያ ላይ መተ ስለምታደርገው ብቻ ሳይሆን ትችትም ወይም ደግሞ አድናቆትም የምንሰጥክ በምታሳየንና ባሳየን ልክ ነው። እኔ የራሴን ነው የምነግራችሁ። ዞይ የመጀመሪያው ስህተት የመጀመሪያው ጥፋትክ ሚዲያ ላይ ካሉ እንስቶች ጋር ሚዲያ ላይ ካሉ ጋለሞታ ብለን ከምንጠራቸው ሴቶች ጋር የነበረ ወይም ደግሞ የጀመርከው ይሄ ያልተገባ ግንኙነት ነው ዛሬ ያንተን ስም እንደዚህ እንድንዘባበትበት ያደረገኝ። ነገር ግን ደግሞ ይህን ሁሉ ተናግረ ይህን ቪዲዮን ሳየው ደግሞ አንድ የተሰማኝና የገባኝ እውነት አለ ለኔ ማለት ነው። እንደዚህ ምለው ትላንትና በልጆቹ በነፍሱን ይማር በልጁ ጉዳይ እቺ ነጭ አይጥ ወይም ነጭ ቅማል የምትናገረው ንግግር አይደለም ወልዶ ልጁን ላጣ ቤተሰብ ቀርጦ አይደለም ማለቴ ነው ጎረቤት ሆኖ ለሞተበት ልጅ እንኳን የተናገረችው ንግግር የሚያም ንግግር ነው። ሁሌም እሷ የምትናገረው ንግግር በጣም 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 ከባድ ንግግር ነው፣ መጥፎ ንግግር ነው። እኔ እንጃ ጥሩ ጎበዝ ምናምን ብላችሁ የምትሉት ምናልባት አይሮኖ እናንተም እንደሱ አይነት ሴት ትሆናላችሁ። ግን እውነታው ትክክል እንዴት ነው የሰው ልጅ የሞተውን ልጁን እያስታወስከው ልጅክ አይኑ ሲፈስ ያንን ብር አውጥተክ ለእንትና ገንዘብ ቤት ገዛ እያልክ የምታወራው ምን አይነት ህሊና ሲኖር ነው? መሞቱን ልታስታውሰው ትችላለህ፣ ግን ስለ ልጅ ሰውነት መፍረስ በምሳሌ መልክ እየተደረገ ሲነገርብህ አይደለም ለእናት አይደለም ለአባት ጎረቤቶቻችሁ ነው ለሞቱት ልጆች እንኳን ያማል የሴትዮዋ ንግግር። ይሄን ሁሉ ደግሞ ምክንያትና ምሳሌ ወይም እንዲተረትባችሁ ሚዲያ ላይ ሰዎች መተው እንዲዘባበቱባችሁ ያደረከው መጀመሪያ ወደ ሚዲያ መምጣት አልነበረብህም። በቤትክ ብዙ የጎደሉና ብዙ ያጣቸው ነገር ሊኖሩ ይችላሉ። ነገር ግን ሚዲያ ላይ ደግሞ ያሉ እንስቶች ሴቶች አንተ በምትሰጠው ባይዘዌ ዞይ በጣም ቅንና መልካም ሰው ነው። እኔ አሁን የተረዳሁት እዚህ ቪዲዮ ላይ ደጋግሞ ስለሚስቱ ንጽህና ስለሚስቱ መልካምነት እንደዚህ አይነት ነገር እንኳን እየተባለ እሷ ትንፍሽ አለ ማለቷ በመጥፎ አይቶት የተናገረ ሰው አይደለም። ስለዚህም እንዳከብረው አድርጎኛል። ሁሉም ሰው ተነስቶ ልክ ነው ስላለ ሳይሆን ስለ እውነት ነው የምንናገረው። አዎ ልንገራችሁ፣ አዎ ሜላት በደንብ አጥፍታለች። ሜላት ያጠፋችው ግን ለምንድን ነው ብሎ የሚጠይቅ ማንም የለም። ሜላት የተናገረችውን ነው ይዛችሁ እኔም ብሆን ስንናገር የነበረው። አዎ ሜላት ያደረገችው ነገር ትክክል አይደለም። ባለትዳር ነበረች፣ ከሁለት ሰው ጋር ትዳር የነበራት ኦርቶዶክስ ሃይማኖት ነጠላዋን ለብሳ የምትመጣ ሴት ነበረች። በዚህ ደረጃ በቅጽበት ተቀይራ ጠበቃ ማፍቃሪም ባልም ሚስትም ሆና ስትከራከር እንደማንኛውም ሴት ትቃወሟታላችሁ፣ ትናገራታላችሁ። ነገር ግን ዞይ ነው ለዚህ ምክንያት ብዬ እንድናገር ያደረገኝ ከዚህ ሚዲያ ላይ ካሉ እንስቶች ጋር ያለው ግንኙነት ነው። በነገራችን ላይ በዚህ አጋጣሚ እህቴ ፋሲካ በጣም የተጎዳሽ ሴት ነሽ። በጣም የተጎዳሽ ሰው ነሽ። የተጎዳሽ ሰው ነሽ ስልሽ ልጅሽን ያጣሽ እናት ነሽ። አይደለም በሞት በህመም እንኳን ልጅ ሲተኛ ማንም እናት ያማታል። ግን ደግሞ አንድ የገባኝ ነገር አለ፣ እኔ የተረዳሁት ነገር አለ። ምናልባት እውነት ይዘገያል፣ ወደፊት ይወጣል። አንቺ ይሄንን ድራማ ትፈልጊዋለሽ። ይቅርታ ለዚህ ንግግሬ ምክንያት አለኝ። እንደዚህ ብዬ የምናገርበት አሳማኝ ምክንያት አለኝ ለራሴ። እንዴት ብዬ ጠይቁኝ ቤተሰብ። እዚህ ውስጥ ትላልቅ እናቶች ልትኖሩ ትችላላችሁ። የፋሲካን ህመም ሀዘኗ ምናምን ልክ እኔም እንደናንተ ይሰማኛል። ግን ደግሞ እስኪ አንድ እናት ሚዲያ ላይ ወጥታ ወይም እንደኔ ፐብሊክ ፊገር የሆነች ሚዲያ የምትሰራ እናት ዩቱቧን ከፍታ ያንተ ልጅ አይኑ በፈሰሰ ቁጥር የምታወጣው ብር ለሴት የአንዱ አይኑ ሲፈስ ባገኘው ብር ነው እያለች ምሳሌ ስትሰጥ ለአባት ብቻ አይደለም ለወለደችም እናት ያንቀጠቅጣል። እውነታው ይሄ ነው። እንደዚህ እየተነገረ በዚህ ደረጃ እየተወቀሰ በዚህ ደረጃ እየተሰደበ ባይዘዌ ልንገራችሁ ቤተሰብ፣ አው ዩቱበር ነኝ።
ለዩቲዩብ ሊሆን ይችላል እናንተ የምታስቡት፣ ግን ዩቲዩብን እየሰራው እውነትን ነው የምናገረው። ትክክል ያልሆነው ትክክል አይደለም፣ ስህተት የሆነው ስህተት ነው ነው የምለው። ፋሲካ ይሄንን ድራማ ትፈልጊዋለሽ ያልኩበትን ምክንያት አሁን እነግርሻለሁ። ምክንያቱም የዛሬ 20 ዓመት የዛሬ 10 ምናምን ዓመት አንቺ አርቲስት ነበርሽ፣ ድራማ ሰሪ ነበርሽ በቸርች ውስጥ አይደለ? ብዙ የይቅርታ ቪዲዮዎች፣ ብዙ የይቅርታ ማለት ባልሽን ይቅርታ ስታደርጊለት በቃ ማለት የጌታን ቃል በድራማ ልክ አሁን ላይ እንደምታሳዩ አይነት ካራክተር የምትሰሪ የይቅርታ ንጹህ ልብ ያለሽ ምስኪን ሩህሩህ ደግ እናት ነሽ ባልሳሳት። የስ የዛሬ 20 ዓመት በቸርች ውስጥ የተቀረጹ ድራማዎች ቪዲዮዎች ድራማዎችን ባይዘወይ 1-2 ድራማዎችን አይቼዋለሁ። በጣም ቀጫጫውነሽ ጥቁር በጣም ጥቁር ነበርሽ እና በጣም የይቅርታ ልብ ያለሽ ሴት ነሽ። ከዚህ በፊት ያው ታሪክሽን ራስሽ ተናግረሻል። የቻቺ ዳንሰኛ ነበርሽ አይደለ? ከዚህ ሰውዬ ጋር የተዋወቅሽው ክለብ ስትሰሪ ነው አይደለ የተገናኛችሁት? ከዛም እሱ በጌታ ነበር፣ አሁን አይደለም በጌታ የመጣው። አረ ዝም በእኔ ዝም አይደለም፣ እኔ ውስጥ አላወራም። ባይዘዊ ስለ እውነት ነው የምናገረው። ስቃወም እቃወማለሁ፣ ሳወራ ግን እውነት እነግራችኋለሁ። ትክክለኛ ነገርም ስለሆነ ነው ይሄን የምለው። የዚህ የሞተ ልጅ ነፍስ የዚህ ልጅ ስም እኔም እያነሳሁት ነው። ባይዘዊ ልጁን እኔም እያነሳሁት ነው። የልጅሽ ስም በዚህ ደረጃ ሚዲያ ላይ ሰዎች ወጥተው ሲናገሩ እንዴት አስችሎ ዝም ያስብልሻል? ይህንን መንገድ ይህንን አካሄድ እንዲያቆሙት ለምን አልፈለግሽም? በነገራችን ላይ የእናንተ ግሩፖች ሴቶች ቪክተም ተደርገናል የምትሉ ሴቶች ማለት ነው። ከዚህ በፊት አርቲስት ማናት ኤደን ክርስቲና የምትባል ዘማሪ ደግሞ ማናት የምትባል አለች። እናንተ ለሴቶች የሴቶች ማህበር ምናምን ብላችሁ ግሩፕ አላችሁ አይደለ? ባሎቻችሁን የፈታችሁ በአጠቃላይ እዛ ጋር ተደራጅታችሁ ማለት ቀዝቃዛ በቀል ማለት ቀና ብሎ እንዳይሄድ የምታደርጉበት አካሄድ አለ አይደለ? አልተሳሳትኩም አይደለ? ልክ ነኝ አላችሁ ግሩፕ በቤተክርስቲያን ላይ በቤተክርስቲያን ውስጥ ነው የሴቶች ማህበር አላችሁ። አሪ ኦኬ ያ አያም ኦኬ ስለ እውነት ነው የምናገረው። ስለዚህ አሁን እየተደረገ ያለው እዚህ ጋር ወተሽ እማትናገሪው ዝም ብለሽ ሰዎች ክፉ ነገር ለሚናገሩ ለሚያወሩ አያቸዋ ዘዊ ከፍሎሽ ነው። ልጄን ይሳኝ እኔ ከዘዊ ጋር ካወራው ኬኳ አንድ ልጄን ይሳኝ። እኔ እንደዚህ አይነት ልጅ አይደለሁም። እኔ እንዲህ ብዬ የምለው ለፋሲካ ያልደወለላት ትላልቅ ሰው የለም። በጣም ብዙ ሰው ትላልቅ የተከበሩ ሰዎች ወደ ፋሲካ ደውለውላታል። ምክንያቱም ይሄ ነገር እንዲዘጋ ሚዲያ ላይ የነሱ ኢሹ እንዳይነሳ እሷ ራሷ ወታ ሚዲያ ላይ ይሄን ነገር ይዘጋልኝ፣ ምክንያቱም ዞይ በተነሳ ቁጥር ልጄ ነው የሚነሳው ብላ ፋይሉን እንድትዘጋ ትላልቅ በእነሱ በፕሮቴስታንት ፓስተሮች ነው የሚባሉት ፕሮቴስታንት ፓስተሮች እንዲሁም ትላልቅ ሰዎች ደውለውላታል። ፍቃደኛ አይደለችም ስልክ ለማንሳት። የምታነሳው የአንድ ሴት ስልክ ነው አይደል? ልክ ነኝ አይደል? አልተሳሳትኩም። ስለዚህ ይሄንን ድራማ አንቺ ራስሽ ትፈልጊዋለሽ። ምክንያቱም ሰውየው ጋር ብዙ እኔ በነገራችን ላይ ጋይስ እዚህ ጋር ደግሞ እልክ አስያዛችሁ እንዴት እንደሆነ ከመጀመሪያው ጀምሮ እያመጣው ተነትናለሁ። ስለ ሀቅ እኮ ነው የምናወራው ማለት ነው። ልጅሽን የሞተው ልጅሽን አይኑ ፈሰሰ። በዚህ ምክንያት በልጅሽ ምክንያት ገንዘብ እየተገኘ እየተመጣ ቀን በቀን ሰዎች ያንቺን ቤት ትዳር ኢሹ መነጋገሪያ እየተደረገ ሲወራ አፍሽን ዘግተሽ አትቀመጭም። ስለምትፈልጊው ነው። ይሄንን ድራማ ስለምትፈልጊው ነው። ፋሲካ ማስቆም ትችያለሽ። አዎ የእግዚአብሔር ሰው ነሽ። በይቅርታ የሚያምን ልባለሽ። በጣም ይቅርታ እንደምታደርጊ ከድሮ ከምትሰሪያቸው ፊልሞች ድራማዎች አይቻለው። የይቅርታ ማለት የይቅርታ ሴት ነሽ። ድራማዎች ላይ አንድ ሰው ድራማ ሲሰራ እኮ ያ ድራማ የሚሰጠው እኮ ትክክለኛ ነገሩን ልንገርሽ ልቡ ወይም የሚያሳየው ካራክተር ከዛ ገጸ ባህሪ ጋር እንደሚመሳሰል ሲታወቅ ነው። ሶ እናንተ ደግሞ በሃይማኖት ጉዳይ ነው የይቅርታ ቪዲዮ የምትሰሪው ድራማ የምትሰሪው። አሁንስ ልጅሽን በዚህ ደረጃ እየተነገረው እየተባለ በአንቺ ልጅ ምሳሌ እየተሰጠ እንዴት አስችሎሽ ዝም ትያለሽ? ምክንያቱም ሰውየውን በደንብ መበቀል ትፈልጊያለሽ። በቀል ግን የእግዚአብሔር ነው። ይሄ ሁሉ በቤታችሁ እሱ ወጥቶ እዚህ ደረጃ ሲደርስ አይደለ? በዚህ ደረጃ ወጥቶ ቪዲዮ የሰራው እሷን ማንም እንዲነካብኝ አልፈልግም፣ እሷን ማንም እንዲናገርብኝ አልፈልግም ብሎ የተናገረው
የልጁ ነገር ሲነሳ ነው። አንቺስ ስለ ልጅ ሲነሳ ይሄን ግርግር፣ ይሄንን ጫጫታ፣ ይሄንን ፉጨት፣ ይሄንን ስድድብ፣ ይሄንን ምክንያቱም አንቺን አስታካ ልዕልቲ መታ ሰው ትዘልፋለች፣ ሰዎች ክፉ ነገር እንዲናገሩ ታስደርጋለች። አንቺ አታውሪ። አንድ ሰው ቁጭ ብሎ የሆነ ነገር ሲያወራ ወይም ደግሞ የሆነ ነገር ሲናገር በምክንያት ነው ሰው ስሜታዊ ሆኖ የሚናገረው። አስቦት ላይሆን ይችላል። ያንን ስቶፕ አላቆምም ማለት አላቆምም። ፋሲካ ወጥተሽ ይሄን ነገር አንቺን አስታከው ስለ አንቺ ተደርበው የሚያወሩ ሰዎች አንቺ እውነት ልጅሽን የምትወጂ እናት ከሆንሽ፣ በልጅሽ ድጋሚ ስሙ እንዳይነሳ የምትፈልጊ እናት ከሆንሽ፣ የልጅሽ ቀን በቀን ቪዲዮ ላይ እየተወጣ ሰዎች ስሙን የሚያነሱብሽ የሚያምሽ ነገር ከሆነ አሁንም ነግርሻለሁ፣ ወጥተሽ በቃ ከዚህ በኋላ እኔን የምታከብሩ እናቶች፣ እኔን ለኔ የተቆረቆራችሁ ሰዎች በዚህ ጉዳይ አታውሩ፣ አትናገሩ፣ አቁሙ በይ። አንቺ የጌታ ሴት ነሽ፣ መጽሐፍ ቅዱስ የምታነቢ በይቅርታ የምታምኒ ሴት ከውሽ ሁሉም እየተነሳ በአንቺ ቤት በአንቺ ባለፈው ልጅሽ ምሳሌ እየሰጠ ሲናገር ጸጥ ብለሽ አታዳምጪ። ወጥተሽ መልስ መልሽ። አቁሙ በይ።